ክረምቱ አልፎ መስከረም ሲጠባ አዲስ አመት ሲመጣ ሰዎች አዲስ ተስፋን አዲስ ነገርን ለማየት ይናፍቃሉ ይጓጓሉ ታዲያ በአዲስ አመት ከሚከወኑ ነገሮች አንዱ የቤት አጠቃላይ ሁኔታን ገጽታን መቀየር ነው ታዲያ የቤትን ውበት ከሚያጎሉ የቤትን ገጽታ ከሚቀይሩ ነገሮች አንዱ የቤት መብራቶች ናቸው አሁን ላይ የቤት መብራቶች ከብርሃን መስጠት ባለፈ ውበትን የሚያጎሉ እየሆኑ መጥተዋል እኛም ታዲያ በፋና ኮርነር ሰዓታችን የቤት መብራቶች አጠቃላይ ውበት እንዲሁም ደግሞ ከዘመኑ ጋር እየዘመነ የመጣውን የመብራቱን ኢንዱስትሪ እንቃኛለን አብራችን ቆዩ ከዚህ በፊት የነበሩ መብራቶች በአምፖል በፍሎረሰንት ነው ዋናው የምናገኘው መብራቱን ብቻ ነበር የምንለው አሁን ላይ ግን ከመብራታቸው አልፈው የቤት ውበት ምን ያክል ለዚህ ቤት የሚገባው በሚለው በመምረጥ ነው የምናደርጋቸው አሁን ላይ ብዙ ጊዜ ያሉት ከአምፖል ውጪ ናቸው አሁን ዳይሻቸው አምፖል የለም ያሉት ኤልኢዲ ናቸው ክሪስታል መብራቶች ናቸው 6 አመት ሆነኛል አሁን ያው ስንጀምር አብረን ሀብለን ነው የጀመረው መብራት እኔ ስንጀምር የነበረው ላይትና አሁን በዚህ በ6 አመት ውስጥ ያለው ራሱ ብዙ ሰፊ ልዩነት አለ ያው ከዛም ከቻይናም ጀምሮ እቃዎች ሲመጡ አብዴት እየሆነ ስለሆነ በየጊዜው አዳዲስ እቃ ነው የምታገኙ ያው አንዴ የመጣ እቃ ድጋሚ እነሱም አያመርቱትም ብቻ አሪፍ ነው በቆይታችን አንፃር አዳዲስ እቃዎች እያየን እኛም ልምድ እያካበትን እዚህ ደርሰናል ለምሳሌ በራሴ በጀመርኩት እድሜ እነዛ ነበሩ ኦልዲስት የምንላቸው የድሮ ባላምፖል ተቀባይ ለሳሎንም ለዳይኒንግም ለመኝታ ቤቶች ደግሞ እነዛ አምፖል ተቀባይ ነበር አብዛኛው ሰው የሚያደርገው አሁን ግን ከጊዜው ጋር ሌክዠሪ ሆኑ ዩኒክ በጣም ያማምሩ እና ቀለል ያሉ መብራቶች መምጣት ጀምረዋል ዋጋቸው ማሪፍ ነው ለአይን ይማርካሉ አይን አይረብሹ ፕላስ ደግሞ ኢነርጂ ሴቨር ናቸው ያው ሰው ከሰመሩ ብዙ ጊዜ የሚቆጥርበት ይመስላል ሙዚ ሊገዛን ሲመጣ ይደናገጣል ይውል ላይ ይቆጥራል ምናምን እንደዛ አይደለም ያው ኢነርጂ ሴቨር ስለሆነ ብዙም አይቆጥሩ ውበት ደግሞ አላቸው ቤት ያሳምራሉ አንድ ቤት ገንብተህ ሲጨርሽ ዋናው ውበቱ መብራት ነው የመብራት ውበትን እንደመጨመሩ ደግሞ መለያየቱ ለሳሎን ለመኝታ ቤት ለበረንዳ የሚሆኑ የመብራት አይነቶች የተለያዩ ናቸው እንደው ተመልካቾቻችን በእንደዚህ አይነት ቤትም ሰርተው መብራትም ለመቀየር የሚመጡ ምን አይነት ቤት ላይ የትኛው መብራት መሰቀል አለበት የሚለውን አንዱ ራሱ ጥበብ ነው አንዱ አርት ነው ብዙ ሰዎች የሚሰሩት ዘርፍ ነውና ምን ይመስላል አሁን ለአነስ ላለ ሳሎን ተለቅ ላለ ሳሎን እንዲሁም ደግሞ ለሆቴል ቤቶች ለሌሎችም ለንግድ ቤቶችም ምን አይነት መብራት መጠቀም አለበት ጥሩ ጥያቄ ነው አንድ ሰው ቤት ገንብቶ ሲጨርስ የጣራው እንትን ነው መጀመሪያ እንትን የሚያደርገው አክሴፕት የሚያደርገው ባለሙያውንም ይዞ ይመጣል ለማማከር ብሎ እኛ ደግሞ እንደ ራሳችን እንደ ልምድ የምንሰጠው ሐሳብ ይኖራል ምሳሌ ጣራው ከፍ ካለ እንደዚህ አይነት ወረድ ያሉ እቃ ቢጠቀም ውበት ይኖረዋል እንደነዚህ እነዚህ ሳሎን ሶፋ ጋር የሚደረጉ ናቸው ዩኒክ ናቸው ዘመናዊ ናቸው ይሄ ለዳይኒንግ ቴብል ያደርጋቸዋል ጣራው ረጅም ከሆነ ማለት ነው እነዚህ ደግሞ ለኦፊስ ምናምን ሊሆኑ የሚችሉ ናቸው ወደ ኦፊስ አካባቢ ብናረግ እነዚህ ደግሞ ጣራቸው በጣም አጭር የሆኑ ወደ 280 ምናምን ለሚደርሱ ደግሞ እንደነዚህ ተለጣፊ መብራቶች አሉ እነዚህ አሁን ጣራቸው አጭር ለሆኑ እንትን ቤቶች ይሄን ተለጣፊ ነገሮች ይመርጣሉ በብዛት እቺው አዲስ ዲዛይን ናት ለ2018 የተዘጋጀች እነዚህ ደግሞ አሁን በአሁን ሰዓት እየተለመዱ ያሉ ናቸው ፔንቲንግ ይባላሉ ሲምፕል ናቸው ቀለል ያሉ ውበት ያላቸው ናቸው አንዳንድ ሰው ያው ከበድ ያለ ነገር ሂውጅ ነገር ይፈልጋል አንዳንድ ሰው ደግሞ ሲምፕል ነገር ይፈልጋል ሁሉም ያው የመጣው ከስተመር እንደ ምርጫው ታስተናግጀው መጀመሪያ አሁን የምንጠይቃቸው የጣሪያቸው ከፍና ዝቅ ማለት ነው አሁን ላይ በጣም ዝቅ ብሎ ይሄ የሚንጠለጠሉ መብራቶችን ከተጠቀምሽ ውበቱም ይጠፋል አይታየው እሱ ብቻ ነው የሚታየው ሰው ሲገባም እሱ ብቻ ነው የሚታየው ትንሽ ከፍ ያለ መጀመሪያ የምንጠይቀው የጣሪያቸው ከጣሪያቸው እስከ መሬት ያለው ርቀት ዲስታንስ ነው ከዛ በኋላ ደግሞ ስፋት ነው ምን ያክል ለሰፊ ቤት ሁለት መብራቶችን መጠቀም ይችላልሽ ወይም ደግሞ አንድ ትልቅ መጠቀም ይችላልሽ ዋናው ነገር ግን ከቤታቸው ጋር ነው መጀመሪያ ምን ጠይቀው ምን አይነት ቤት ነው ያላቸው ወይ ምን አይነት ስራ ቦታ ነው ያላቸው ለምን አይነት ስራ ነው ለሁሉም ስለሚለያይ አሁን ለቡቲክ የምንጠቀመውና ለሆቴሎች የምንጠቀማቸው መብራቶች አንድ አይነት አይደሉም ስለዚህ ለሪሴፕሽን ነው ለዋናው ሴንተር ቦታ ነው መጀመሪያ ከነሱ ነው ሐሳብ የምንቀበለው
እነዚህ ልክ እንደ ምንድነው እንደ አበባ ቅርንጫፍ ወይም እንደ ሐረግ የሚወርዱ እየተመለከትኩ ነውና እነዚህ ደግሞ ለምንድን ነው የሚሆኑት? እነዚህ ደግሞ ቻንደለር ነው የምንላቸው። ብዙ ጊዜ G+3 G+2 ላይ ሰራ ሰው ስቴሩ ላይ ያደርጋል ኦፕን ዳውን ላይ አሊያም ደግሞ ሞሎች ከሆኑ ደግሞ ኢንትራስ ላይ ወይ መግቢያ ላይ ያደርጋቸዋል። እነዚህ ለዛ ፐርፐዝ የምንጠቀማቸው ያቺም አለች ያቺኛውም አለች። ያው እንደ ደረጃቸው ይለያያል። የተለያየበት ምክንያት ደግሞ የሰው የሚሰራው ቤት የሁሉም አንድ አይደለም። አንዳንዱ G+3 ነው፣ አንዳንዱ G+2 ነው፣ አንዳንዱ ደግሞ G+1 ነው። በዛ ምክንያት ቁጥራቸው ይለያያል። እነዚህም ልክ እንደዛው ለኦፕን ዳውን የሆኑ ቦታ ናቸው። አንዳንድ አሁን እንደዚህ በጣም ይሄ ብዛት ያለው ነገር ያልፈለገ ሰው እንዲቀለል ያለ ነገር ይጠቀማል ማለት ነው። በየጊዜው አዳዲስ ነገሮችን ያስመለከተን ያለው ይህ የመብራት ቴክኖሎጂ ከባለ አምፖሉ ወደ LED ቴክኖሎጂ ተሸጋግሯል። ታዲያ ሰዎች የሚገነቧቸውን ህንጻዎቻቸውን ቤታቸውን ለማስዋብ እንዲሁም ደግሞ ከብርሃን ከመስጠትም ባለፈ የመብራት ውበቱ ቤታቸውን ውበት እንዲጨምር አስችሏል። በተለይም ደግሞ አሁን ላይ በከተማችን በተለያዩ የኮሪደር ቦታዎች ላይ የምንመለከታቸው መብራቶች የዚሁ የኤልኢዲ ውጤቶች ናቸው። በጣም ለብዙ ጊዜ ነው የሚቆየው። ሁለተኛ ነገር እንዳልሽው ለቤቱ ውበት ነው። ሶስተኛ ነገር ደግሞ ለቤቱ ድምቀት ነው። አንድ አምፖል ብቻ አይደለም። አሁን እንዳይሻቸው ብዙ ናቸው መብራቶቻቸው። ኤልኢዲ ብራይትነታቸውም በጣም ከፍ ያለ ነው። መብራቶቹ በየጊዜው እየቀየሩ ነው የሚመጡት። አሁን ላይ ድሮ አምፖል ለመኝታ ቤትም ለሳሎንም አንድ ላይ ነው የምንጠቀመው። አሁን ላይ ግን ለመኝታ ቤት ለብቻ ነው፣ ለዳይኒንግ፣ ለኪችን፣ ለስራ ቦታዎች የተለያዩ ናቸው። አሁን ላይ ጣሪያቸው በጣም ዝቅ ያለ ከሆነ ለተለጣፊ መብራቶች ክሪስታሎችን መጠቀም እንችላለን። ኤልኢዲ መብራት ናቸው። ትንሽ ከፍ ያሉ ትልቅ ሌጀሪ ቤት ይሆን ደግሞ እንደዚህ ተንጠልጣዮቹን ሳይዛቸው በመቀነስም በመጨመርም መጠቀም እንችላለን። ለሱ ሴት ናቸው። ለዳይኒንግም፣ ለኪችንም፣ ለኦፕን ኪችንም የምንጠቀምባቸው ናቸው። ትንሽ ለስራ ቦታ ከሆነም ደግሞ እነዚህ ከፍ ያሉ እና እነዚህ በቦታው ስፋት ነው የሚለካው እንዳጠቃቀምሽ ነው። ጥሩ አቅም ያለው በለኑ የምናስበው ከስተመር ነው። እንግዲህ እንደነዚህ አሪፍ ነገሮች እናስመርጠዋለን። እንደነዛ እንደ ፔንቲንጎቹ ያው ሌክዠሪም ትንሽ ዋጋቸው አሪፍ ቢሆኑ እንደሰው እንደ ደረጃው የሚስተናገድበት ነው። መካከለኛ ህብረተሰብ ያለበት ደግሞ ከሆነ እንደዚህ ፕላስቲኮቹን ወደ መኝታ ቤት ይጠቀማል። እነዚህ ቀለል ያሉ አንዳንድ ሰውም ደግሞ በጣም መካከለኛ የሆነ ህብረተሰብ ወደ ሳሎንም እነዚህ ይጠቀማቸዋል። ወደ ኮሪደር ምናምን ስንመጣ ደግሞ እኛ ይሄንን እናስመርጣቸዋለን። ቀለል ያሉ ናቸው፣ ውበት አላቸው፣ አራት ማዕዘን ሼፕ ስላላቸው ኮሪደር ላይ እነዚህን ይጠቀማል። ኪችናቸው ውስጥ ደግሞ እንደዚህ አይነት በጣም ብራይት የሆነ እነዚያውን 48 ዋት ናቸው። ከፍተኛ ነገር እንደዛ 30 በ60 ነገር ሰው ይሄንን ይጠቀማል። እነዚህ ዘጋ የግድግዳ መብራቶች ናቸው። እነዚህ ደግሞ ለግቢ ግድግዳ ናቸው። አንድ ሰው ያው ግቢ የራሱ አጥር አለው አይደለ? ዙሪያውን የግቢውን አጥር በዚህ ያሳምራል። አሊያ መጨረሻ ቴራስ ላይ እነዚህን ይጠቀምና ውበት ይኖረዋል። ምሽት ላይ ስናየው ያ ግቢ በጣም ያምራል ማለት ነው። እነዚህ ለበረንዳ ምናምን የሆኑ ናቸው። ወደ በረንዳ እያንዳንዱ ከላይ በየበረንዳ የሚጠቀማቸው መብራቶች ናቸው በሲንግል። እነዚህ ደግሞ ስፖት ናቸው። ያው በአሁኑ ሰዓት ስፖት ፋሽን ሆኗል። እንዳልሽውም የድሮ ኦልዲስ መብራቶች ወጥተው ጂፕሰሙስ ሳሎን ላይ ወይ ስምንት እንደየሳይዙ ባለሙያ ይበሳላቸውና እነዚህ ይጠቀማል። የነዚህ አድቫንቴጃቸው ሴንተሩን ታጠፊና በእነዚህ ብቻ ቤቱ ዲም ይሆናል ማለት ነው። አሊያም ደግሞ አንዱን ለአንዱ እንትኑን ይሄ ላይፍ ታይሙን ለማስረዘም ይጠቅማል። ምሳሌ ደብል ስዊች ይሰጠውና ሀፉ ያበራዋል፣ ሀፉን ያጠፋዋል። በዛ የመጣ ረጅም እድሜ እንዲያገለግል ያደርጋል። እነዚህ ደግሞ ለግሪን ኤሪያ ናቸው። ፋውንቴን በአሁኑ ሰዓት ኮሪደር ልማት ላይ ብዙ ቦታ ፋውንቴኖች እየተሰሩ ይገኛሉ። የህዝብ መዝናኛ ቦታዎች እነዚህን ውሃ ውስጥ ይቀበሩና ይታሰሩና ስለዚህ ውሃ ውስጥ ምንም ነገር ቢሆን እነዚህ ማለት ነው እነዚህ ያው ጋርደን ግሪን ኤሪያ ላይ እንደዚህ ታስረው ያው ውበት ናቸው። ለከተማ ግን ውሃ ውስጥ ቢገባ ምንም ችግር ምንም አይሆን ዋተር ፕሩፍ። ብዙ ጊዜ
ጊዜ ለአራስ በርቀት ሲኬድ ሰው እንደ ስጦታ ይዟቸው ይሄዳል። አልጋ ጋር ግራና ቀኝ የራስጌ መብራት ያለው በኤልኢዲ አሁን ተሻሽሎም እየመጣ ነው እንዳልኩ። ስለዚህ አሁን እነዚህኞቹ ከዚህኛው ይሄኛው ዘመኑ ነው የመጣው ማለት ነው። አዎ ከዚህኛው ወደዚህ አሁን እየዘመነ ነው ማለት ነው። ይቻላል። ይሄው አሸብስ አሁን ከዛኛው ወደዚህ እየዘመነ ነው ማለት ነው። አሁን እነዚህ አዳዲስ ፋሽን ናቸው። በጣም ነው የሚያምር። እነዚህ ለራስጌም ጭምር ያው መብራት አይመስልም ጌጥ ነው ይመስላል። ቴብል ላይ ተስቀምጩ አንዱ ውበት አለው ማለት ነው። እንደዚህ ቴብል ላይ ቤት ውስጥ የሆነ ቴብል ላይ እንደዚህ ብታስቀምጪ ራሱ አንድ ጌጥ ነው። አጠገቡ ሶኬት ካለ ይሰካል ማለት ነው። ኮሪደር ልማትን በእያንዳንዱ ህንፃ ላይ የምታያቸው መብራቶች በጣም ውበት ይጨምራል። እነዚህ አሁን የኮሪደር መብራቶች ናቸው። አሁን ብዙ ጊዜ ካየሻቸው አሁን ኮሪደር የህንፃዎች ላይ እነዚህ ተደርገዋል። እዚህ ወርታችና ወርድ ላይ የሚያበሩ በጣም ውበት ያላቸው መብራቶች ናቸው። እነዚህ ደግሞ ለቤት ውስጥ ደንበኞቻችሁ እዚህ ለመግዛት ሲመጡ ምን አይነት አስተያየት ተሰጣቸው? ያው መጀመሪያ የእንትኑ የሴልሱን አስተያየት ነው የሚሰጥሽ። ሴልሱ እንዴት ነው ይሄን ከስተመር የተቀበለው የሚልሽ። ከዛ በኋላ ደግሞ ያው መሰጪውን ወይም የምትመርጭለትን ዕቃ አንቺን ቀጥታ ተጠየቀሽ ይሄ ለዚህ ቢሆን ጥሩ ነው፣ ይሄ ለዚህኛው ቢሆን ይሄኛው እንደዚህ በዛ ባህል የሚለው ነገር ሐሳብ ስንሰጠው ያ ነገር ያው ያደንቀናል። እዚህ የመጣ ከስተመር ታፈራለሽ ማለት ነው። ለደንበኞቻችሁ አዲስ የመጣ ነገር አሳይታችሁ ድጋሚ ያ ዕቃ ሳይወጣ አዲስ ነገር መጥቶ አጋጥሞሽ ያውቃል? ብዙ ጊዜ ምክንያቱም ያ ዕቃ ይወዱስና ወደው መርጠውስ እንገዛለን ብለው ወስነው በመጡበት ሰዓት መጀመሪያ መብራት ስራውን መጀመሪያ እቅድ የምታወጫቸው ነገሮች ናቸው። ሄደሽ መግጠም ሳይሆን ቤትሽ ስትሰሪ ለምን የሚሆን ሙሉ ህንፃ ለሚሆን አሁን ለምን የሚሆን ነው የሚያስፈልገኝ ብሎ መጀመሪያ በርጠው ለሚሄዱስና ከዛ በኋላ ደግሞ ሌላ ዕቃ አስገብተን አዲስ ሲያዩ ደግሞ ወደሱ ይሄዳሉ። ምክንያቱም የመብራት ሁሉ ጊዜ ትንሽ ነገር ቀይራ ነው የምትመጣው። አዲስ ነገር በመጣ ቁጥር ሰው አዲስ ነገር እየፈለገ ምን ይላቸዋል? በቃ መቀየር ነው ያለን አማራጭ። የሰው እንትን ስለሆነ ማሟላት ስላለብሽ ግዴታ መቀየር አለብሽ። ክቡራን ተመልካቾቻችን በዛሬው ፋና ኮርነር ሰዓታችን እያደገ የመጣውን የመብራት ቴክኖሎጂ ውበቱን እንዲሁም ደግሞ ለምን አገልግሎት የት ቦታ ልንጠቀመው እንችላለን የሚለው ቃኝ የዚህ የመብራት ቴክኖሎጂ ከአምፖል ወይንም ከፍሎረሰንት ወደ ኤልኢዲ መብራት መሸጋገሩንም ተመልክተናል። አሁን በከተማችን የኮሪደር ልማት ቦታዎች የምንመለከታቸው የመብራት ውበቶች ይህ የመብራት ቴክኖሎጂ የደረጃ እንደደረሰ የሚያሳይ ነው። ሳምንት በሌላ የፋና ኮርነር ሰዓት እንገናኛለን። ለመላው ኢትዮጵያውያን መልካም አዲስ ዓመት።